ሃይ ሃይ ይቅርታ የኔ ቆንጆ ይኸው እና የኔ ቆንጆ በስመ አብ I did it guys I did it አዋት ሰጥቶኛል ጋይስ ሰገርሽ እንደምን ታዲያስ እናሳ እኛ ይቅርታ ስንጠይቅ እንደዚህ ነው ዝም ብለን አይደለም እንኳን ጠየቀ እንኳን ትናንትና ተጣላን አንጣላም ከዚህ በኋላ አንጣላም የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ መስጠሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ የኔ ጉዳይ የኔ ኑሮ ካሁን በኋላ ሰላም ሰላም የአቡሌ ቤተሰቦች እንዴት ናችሁ? አማን ነው። ዛሬ እንግዲህ ከች ብያለሁ ማለት ነው በአቡሌ ያቡ ዩቲዩብ ቻናል ተከስተናል። እንግዲህ እንዴት ነው ትላንትና ጽጌን ትንሽ አስቀየምኳት መሰለኝ። በጣም ደብሮኛል አክቹሊ ያው እንደዛ ማድረግ አልነበረብኝም። ቪዲዮን ካየሁት በኋላ ከለቀቀችው በኋላ በጣም ነው የከፋኝ ማለት ሰው እናንተና አክብሮ ቤት ድረስ ሲመጣ ያው ምንድነው ምናምን ብዬ መጠየቅ ነበረብኝና ትንሽ ኃይለኛ ሆኜ እሷን ከቤት አስወጥቻታለሁና በጣም ትንሽ ስለደበረኝ ነው። ያው ብራዘርም ትንሽ ያው ያልጠበቀው ነገር ስለሆነ እሱም ትንሽ አግሬሲቭ ሆኖባቸው ነበርና በጣም ትንሽ ደብሮኛል። ይሄንን ለመካስ ደግሞ ዛሬ በቫላንታይን ቀን እዚህ ሃይሌ ግራንድ አያችሁት፣ በጣም ነው የሚያምረው። ይሄንን የመሰለ አበባ አዘጋጅቼ ጽጌን በቫላንታይን ቀን ይቅርታ ለመጠየቅ ይሄን አዘጋጅቻለሁ ማለት ነው። እናንተም እንግዲህ ከመጨረሻው ሰብስክራይብ እያደረጋችሁ ከኛ ጋር ትቆያላችሁ። ፏፏ እንላለን ማለት ነው። ምን እንደምትለኝ አላውቅም እውነቱን ለመናገር እሷ ትንሽ በጣም ኢቭን ስደውላትም አታነሳም። ከዛ ቪዲዮን ካየሁ በኋላ ደውዬላት አታነሳም ረጅም ሰዓት። በጣም ስላስከፋኋት በጣም ጸጽቶኛል። ግን ዛሬ ደግሞ ደውዬላት በቃ በጣም ለከባድ ነገር ነው የምፈልግሽ ምናምን ብዬ እሺ ብላኛለች። እየመጣች ነው እንግዲህ ምን እንደምትለኝ አላውቅም። አብረን ከእናንተ ጋር ሆነን እናያለን ማለት ነው። እምቢ ብላኝም ከሄደች ወይ ጥላኝም ከሄደች ወይ አልተስማማችም እንግዲህ አብረን ሁላችንም የምናይ ይሆናል ማለት ነው። እንግዲህ ምንም እንደማትለኝ ተስፋ አደርጋለሁ። እውነቱን ለመናገር ያው አትጨክንብኝ፣ ብዙም የምንሰራውም ስራ ስላለ ይቅርታዬን ትቀበላለች ብዬ አስባለሁ። እናንተም ይቅርታዬን እንድትቀበል ይቅርታ በይው እያላችሁ ኮሜንት ላይ ትጽፋላችሁ ማለት ነው። ተመልሰን ስንመጣ ጽጌን ይዘናት እንመጣለን፣ እንደውልላታለን፣ አብረን ፈታ እንላለን፣ ይቅርታ እንጠይቃታለን፣ ሰርፕራይዝ እናረጋታለን፣ እራትም ጋብዛታለሁ። በቃ ፋን እንላለን ማለት ነው። መልካም የቫላንታይን ቀን ለእናንተም በያላችሁበት ከፍቅረኞቻችሁ ጋር አሪፍ ጊዜ እንድታሳልፉ ጋብዣችኋለሁ። እንግዲህ እዚህ ጋር እንደምታዩት ምን ይመስላችኋል? እስቲ ገምቱ። ምን ይመስላችኋል? አነስ ያለች ባትሆንም አነስ ብላ ከበድ ያለች ስጦታ አዘጋጅቼላታለሁ። እቺንም እንሰጣታለን ማለት ነው። ምን እንደሚመስላችሁ እስከዛው እሷ እስከምትመጣ እስከምንከፍተው ድረስ ኮሜንት ላይ የጻፋችሁ ጠብቁኝ። እንግዲህ ያው ጋይስ ትንሽ ጎዶሎ እንዳይሆንባት ብዬ እቺንም አበባ ጨምሬላታለሁ ማለት ነው። እየመጣች ነው ጋይስ፣ እየመጣች ነው። በቃ አብረን እቺን አበባ እንሰጣታለን፣ ይቅርታ እንጠይቃታለን። አብራችሁን ቆዩ እሺ። ጽጌ ሃይ ሃይ ይቅርታ የኔ ቆንጆ ይኸው ተናድጄ ነበር። እንግዲህ ምን ማድረግ ይቻላል? አይ አላልኳችሁም ማጨከነብኝም ብያችሁ ነበር። ግን ደግሞ ማለት ነው ምን ረሳ መሰለህ አላማረብኝም እንዴ? አምሮብሻል። እስቲ በጣም ነው ያማረብሽ። ቫላንታይንም መስለሽ ጋይስ፣ ቫላንታይንም መስለሽ ነው ያለኝ። ከዛ ሻልኩት። በጣም ነው ያማረብሽ በእውነት። አመሰግናለሁ። በጣም አመሰግናለሁ። እኔም እንግዲህ ጽጌ ትላንትና ያደረኩት ነገር በጣም ጸጽቶኛል እውነቱን ለመናገር። ስልክም አታነሺም ትላንት ስደውልልሽ። እንዴት ነው ያቃጠልከኝ? አንጀቴ ግብግብ ነው ጋይስ። ሻንጣውን ግን አስገብቼዋለሁ። እውነት አስገብቼዋለሁ። ሻንጣውን አስገብቼዋለሁ። በቃ መግባቴ ነው እዛ ቤት እንደተመኘሁት። አይ ነው አሁን ይቅርታው እዛ ስላባረርኩሽ ነው። ግን ቤተሰብ ጋር ደግሞ ምንም ስለማያውቁ ገባሽ? እኛ አሪፍ አሳበን ካልቀየርክማ ልመለስ። ጀመረሽ እረፊ፣ በእግዚአብሔር እረፊ።
እኔና አንቺ የምንሰራውን ስራ ቤተሰብ አያውቅም። ገባሽ አይደል? እዛ ስለሆነ ተይ አሁንም ተይ ወደ ኋላ እንደነበር። እሺ አይ ተነጋግረናል። ድጋሚ ደግሞ እሺ አይ እኮ በቃ እነሱን ተያቸው። እሺ እኔም ከዚህ በኋላ መቼም ፕራንክ አልሰራሽም። አንቺንም ትናንትና እንደዛ ስላደረኩሽ በጣም ይቅርታ። ከዚህ በኋላ ወዳጅነታችን በደንብ ይቀጥላል ማለት ነው። በዚህ ከሆነ እንስማማ። እሺ ፕሮሚስ እራት ጋብዛታለሁ ወይ ምን ሰሻልሽ? እራት ይሻላል ብለህ ነው እንዴ? ዛሬ ትጋብዣለሽ መሰለኝ። አይ ሳይሆን እንደዛ ዛሬ ነው የምጋብዛት። ማንም ሰው ጋብዛትም ጽጌን ዛሬሽ። እሺ በቫላንታይን ቀን እኔ ብቻ ነው የምጋብዛት። አብራችሁን ቆዩ። ወደ ላይ አብረን እንወጣለን። ሃይሌ ግራንድ ነው ያለነው። ሃይሌ እናመሰግናለን። ይመቻችሁ። ታዲያ ኦፍ ኮርስ ገና ሌላም አለ ላይ እባክሽ ሲያፈርግና በጣም ነው ገላ እኛ ይቅርታ ስንጠይቅ እንደዚህ ነው፣ ዝም ብለን አይደለም። እንኳን ጠየቀኝ እንኳን ትናንትና ተጣላን። አንጣላም፣ ከዚህ በኋላ አንጣላም። አንቺ ካየሁት በኋላ እኮ በጣም ነው የከፋኝ። እግዚአብሔር ምን እንደምታስከፋ ደግሞ ይኸውልሽ፣ ብራዘር ማያውቅም ነበርና አግሬሲቭ እሱ ደግሞ ከኔ በላይ ብራዘርህማ በጣም ከባድ ነው እኮ እሱ ነው እንደውም የከበደው ካንተ በላይ ፈራው እኮ ጋይስ። እሱ ራሱ ይቅርታ ካልጠየኳት ያ እውነት እንዳ አንቺ ደግሞ ቪዲዮ ላይ ስትይ ደግሞ ሌላ ነገር ነው የመስፋንች እንዴ? በጣም ክፉ ሰው እኮ ነው ያስመሰልሽኝ። ክፉ ሰው ማለት ከዚህ በላይ ክፉ ሰው አይሽ አንቺ ብታስቢ ደግሞ አስቢው። ምንም አላቅም አልነገርሽኝም። ቀጥታ መተሽ ሻንጣ ይዘሽ ቤት ካልገባው ፕራንክ ሲደረግ ጋይስ ይነገራል እንዴ? ይሄ ልጅ ለፕራንክ አዲስ ነውና እያስረዳችሁ ኮሜንት ላይ በደንብ ንገሩት። ግን ያንቺ ግን በጣም ከባድ ነው። እኔ ፕራንክ ነው የማውቀው የሆነ ቦታ የሆነ ሰምቲንግ ሰዎች ይቀመጡና የሆነ ነገር ይባባላሉ። ያንቺ እኮ በጣም ኦፍ ኮርስ ፕራንክ ኩዊን ነኝ። yes አይ ለማንኛውም ቴንኪው እና እንኳን ተጣላን የሚያስብል ፕሮግራም ነው። እና ፍቅርዬ በእናትሽ እንዴት ነሽ? ያማል በጣም እንዴት ነህ? ወደሽ ያ ነስ ባርጊና ደግሞ እንደገና እባክሽ ምንታውና ደህና ነው አንተ? ጋይስ እንግዲህ ይሄን ይመስላል። አሁን ምንድን ነው የምናደርገው? ምን እንዳደርግልሽ ትፈልጊያለሽ? የምትፈልጊው ምን ላድርግልሽ? ምን ላድርግ ጋይስ? ዛሬ ምን አማረ መሰላችሁ? ከራት በኋላ አይደል? ከራት በኋላ ምን አማረሽ? ከራት በኋላ ወይን ብንጠጣ ምን ችግር አለ? ኧረ እኔ አልሰክርም። ወይን እኮ በመጽሐፍ ቅዱስም እንዳታነጋጊ ያስፈልጋል። ሳይንሱም ይላል ጋይስ ታውቃላችሁ። ከጓደኞቻችን ጋር ማለት ሰብስበን ምን ወይን እንጠጣ። ወይን ነገር ነጭ ወይን ይሻላል ቀይ ወይን? ጥቁር ነጭ ቀይ እናንተ ምረጡልኝ ጋይስ። አይመሳችሁ? ኮሜንት ላይ ምረጡልኝ። ምን ልጋብዛት? ምን ይጋብዘኝ? በቃ ከዚህ ቪዲዮ በኋላ ምን ይጋብዘኝ ስቶሪ አደርግላችኋለሁ። ግን ያማከለ ነገር ወንድንም ያማከለ ነገር አይ አታስብ። እሺ አታስብ። ለማንኛውም አሁን ምግብ ልንበላ ነው። አይ ቲንክ አይደል? ኦፍ ኮርስ። አዎ በጣም ጥሩ። እነሱ ደግሞ ስሙ ምግብ አልሰራችም ነበር ጋይስ ዛሬ አልበላሁም። ሰው በደንብ አድርጌ ነው የምበላው። እኔ ግን የምልሽ ተታረቅሽ ቤት ኦኬ ፕራንክ ነው ለካ ብለሽኛል። ፕራንክ ነው ለካ ብለሽኛል። ትጣልቻለሁ ግን እንደበታ ስለ ኮስተር እየገባል ኮስተር አሁን ደግሞ ይሄንን ፕራንክ ልትይ ነው አይደለም? እኔ ከአቅሜ በላይ ሆናለች ጋይስ። ምን እንደማደርጋት አላውቅም። ምን ይባላል አሁን? እሺ እንግዲህ ሰዎች ቆንጆ እራት አዛለች። እስኪመጣ እኔና ጽጌ አንዳንድ ነገሮች እንጠያየቅ አይመስላችሁም? ምን ይመስላል? ጥሩ ነው። ደስ ይላል። ምን ልጠይቃት? ጻፉልኝ። አንብቤ መለሳል። አይ የምር ግን የሆነ ጊዜ በጣም ጥያቄ የሆነብኝ ነገር ፍቅረኛ ነበርሽ አይደል? ኦፍ ኮርስ አዎ ነበረኝ። መናገር ከፈለግሽ ተናገር። ያው ዋራፕን ምን ተፈጠረ ሁለታችሁ መሀል?
ላይክ ለምን ወይ ከተለያያችሁም ለምን ተለያያችሁ አብራችሁም ካላችሁ እንዴት ነው ትንሽ አይደል እንደ ሰዎች ምንድነው በፍቅረኞች ቀን ስለ ፍቅረኛ ማቾች መጠያየቅ ግድ ነው። አልደበረሽ ሊቀርብ ይችላል። ገባሽ አይደል? አይ ፊትሽ ተቀየረ ብዬ አይ ኖ ዝም እንደው ጥያቄው ልጠይቃለሁ ብዬ አላሰብኩም ነበር። ዛሬ እንግዲህ የፍቅረኛሞች ቀን ስለሆነ ያቡዬ የጠየቀኝ ነገር ፍቅረኛሽ እንዴት ነው ነው ደህና ነው። ሌላ ምንም ሊሆን አይችልም። አይ እንዴት ተገናኙ? አሁን ላይ ምን ላይ ናቸው ያሉት ምናምን የሚሉት ነገሮች አሉ። ምን ችግር የለም። ያው ከዚህ በፊት እንግዲህ ታውቁታላችሁ የነበረውን ነገር ምናምን ብቻ መተዋወቃችን ተዋወቅን። ኦኬ እነሱ ያውቃሉ እንዴ? እኔ አላውቅም። እነሱ በእውነት ነው ያላውቅም እንዴ? የማያውቅ የለም። ስለኔ የማያውቅ የለም። በደንብ ዩቲዩብ ላይ በጣም ረጅም ጊዜ ስለቆየው ያው ብዙ ጥያቄዎች ይመጡልሃል እንደዚህ አይነት ጥያቄዎችና ጥያቄዎችን አሪፍ ናቸው ምናምን ከዛ መለሰ። ኦኬ የፍቅር ጥያቄ ነው አይደለም? ፍቅረኛሽ እንዴት አገኘሽው ምናምን ኤክስ ነበረ የሆነ ኤክስ ነበረ። ከዛ ስለሱ ኤክስ እጠየቅ ነበረ። ሶ ምንድነው ኤክስ ሆኗል ኦልሬዲ። አሁን ማ ኤክስ አሪፍ ሰው ነበር ግን አሁን ያው እንደምታውቁት ብሬክ አፕ ላይ ነኝ። ስለዚህ አሁን ፍሪ ነሽ ማለት ነው? አም ፍሪ ያ የሳይ ፍቅረኛ ነው ነገሩ። ፍቅረኛ ነበረኝ። ታውቁታላችሁ ብዬ እኮ ነው ጋይስ፣ እናንተ ታውቁታላችሁ። አብረን ነበር አብራችሁ ተሩ ነበር ነው? አረ እውነት አብረን ሰራ ነበረ። ብዙ ነገሮች ነበሩ። አብረን ጥሩ ጊዜ ሰልፈናል። በጣም መልካም ሰው ነው፣ ጥሩ ሰው ነው። እውነት ለመናገር በጣም ሪስፔክት ከማደርጋቸው በህይወቴ ሪስፔክት ከማደርጋቸው ሰዎች መሀል አንዱ እሱ ነው። ያው በጣም ብዙ ጊዜ እኔ ኤክሶቼን በሰላም ነው የተለያዩት ጋይስ። ብዙ ኤክሶቼ ያጠለ የለም ስማርት በሚለው ማለት ነው። እና ቫለንታይን ጊዜ እንዴት ነበር በሰለፉት? በፊት ቫለንታይን ሳይጣሉ በፊት ማለት ነው። ሳንጣላ በፊት ብዙ ጊዜ ቪዲዮ እንሰራለን ምናምን ለቫለንታይን። ግን ብዙ ጊዜ ምንድነው ቫለንታይን የሆነ ነገር ምናምን ብለን አናከብረው። ጀስት ቫለንታይን ዛሬ ከፈለግን ዛሬ ቫለንታይን ነው ለኛ። እንደዛ ሁሌ ቫለንታይን ነው ማለት ነው። ግን አይ የዕለቱ ቀን ግን ሞር ስፔሻል ዴይ ይባላል አይደል? ኖ ስፔሻል ዴይ የሚባል ነገር የለም። ጀስት ብዙ ጊዜ እኔ እንደዚህ አይነት ነገሮችን እንጣላለን ብዙ ጊዜና ላናከብርም እንችላለን። ብዙ ጊዜ ጸባችንን ታዩታላችሁ። እሺ እንግዲህ ባናምንበትም እመኑበት ጋይስ። አይ ፍቅረኛሽ ነው አክቹሊ የቫለንታይን ቀን ነው ምናምን ብለሽ ማክበር ይከብዳል። ግን ቫለንታይን ነው ብዬ ማክበር አይመቸኝም። ገና ነው ብዬ ማክበር አልፈልግም። ወይ ፋሲካ ነው ብዬ እንትን አለ እኮ ለራስሽ የተለየ ሪዝን አለሽ? ሪዝን የለኝም። ግን በቃ ሁልጊዜ አይ በዓለም ማታከብሪ ከሆነ ገና ፋሲካ ማታከብሪ ከሆነ ዋት ሹር ለምን አይደለም ገና ስለሆነ ፋሲካ ስለሆነ ብዬ ለብቻው ስፔሻል ዴይ አላረጋቸውም ነው የምልክ። አሁን ለምሳሌ በመንፈሳዊ ምናምን በኦርቶዶክስ ስለሆነ ግዴታችንን ያን ነገር እንወጣለን። ከዛ ውጪ ግን ያለው እንትን ስለሆነ ብዬ ብቻ ለምሳሌ እኔ ጾም መያዣ ላይ ስጋ መብላት ምናምን አያሳምነኝም። ገባክ? ጾም መያዣ ስለሆነ ብቻ የሆነ ነገር አልጠቀምም ልል ፈልጌ ነው። ጾም ውስጥ ትጠቀሚያለሽ ማለት ነው? ለዛ አመሰግናለሁ። ክሬን አስተካከለኝ። ይሄ ነገር ወዴት እያመራ? አይ ወዴትም አላመራም ጋይስ። በጣም ኤክሴም እንደዚህ እያለ ነው። እሺ ሌላም ጥያቄ አለ። ሌላ ደግሞ ይሄ ምን ይመስልሻል? ላንቺ ስፔሻል ነገር ያዘጋጀውላቸው ተመልካቾቹ እየገመቱ ነው። አንቺስ ምን ይመስልሻል? እኔ መጀመሪያ ሳይው ቀለበት ነበር ይመስለኝ። ቆይ ማንሳት አይቻልም። ቀለበት ነበር ይመስለኝ መጀመሪያ። ከዛ ግን ቀለበትማ እንዴት ይሄ የይቅርታ ፕሮግራም ነው። ገባሽ አይደል እኮ አበባውን አይታችሁ እንደዚህ አይነት ነገር ስታዩ ቀለበት አይመስላችሁ? እንግዲህ የወርቅ መያዣ ነው። አሽቃበጥኩ እንዴ? ብዙ አሽቃበጥኩ እንዴ? ሰዎች ትንሽ ገፋ ያረከው መሰለኝ። እሺ ግን እናስተካክላለን። ለይቅርታ ስንት ትንሽ ከበድ ነው የምንመጣው። ገባችሁ? ዝም ብሎ በአፍ ብቻ ደውሎ ይቅርታ ትንሽ ከባድ ነው። የጽጌን እንደዛ ከቤቴ አባረሬ በዚህ መንገድ ካልሆነ ከባድ ነው። ለዛ ነው እኮ እንደዚህ ፍልቅልቅ ፍንድቅድቅ ብላ ይቅርታ የተቀበለችኝ። እሺ ያርግልሽ። የአንገት ሐብል ከዚህ ምን ልገምሳልሽ? ሌላ ውስጥ ገምች። እዚህ ውስጥ የአንገት ሐብል ወይ ብር ወይ ወርቅ
ወይ ብር ወይ የእጅ ብራስሌት ወይ የእግር ብራስሌት። አሪፍ ግመታ ነው ግን አልደረሰችበትም። እናንተ እስከዛ ገምቱ ጋይስ። ማወቅ ፈለኩኝ። በጣም ጓጓው። በጣም እሺ አምሮብሻል ልቡ ዛሬ። ታንክ ዩ አልተቻለሽ ሶ ማች። አንቺ እኮ በቃ አትስችም እኮ እንደዚህ አይነት ፕሮግራም ላይ ስትጠራ። በነገራችን ላይ ጽጌ አትስትም፣ ዝንፍ የለም ጥንቅቅቅቅቅ ብላ ነው የምትመጣው። ቀልድ አታውቅም እንደዚህ አይነት ነገር ላይ ጋይስ። አሁን ቆንጆ እራት ትጋበዣለሽ፣ ነጭ ዋይንሽን ትጠጫለሽ፣ ከዛ ወደ ቤትሽ ትገቢያለሽ። ከስማምታ ጓደኞቼ ጋር ግን ቀጠሮ ነበረኝ። አረ ምን ታደርጉ ነው ዛሬ? ቫላንታይን ስለሆነ እንገናኝ ምናምን። አቺማ ያ ነገር አለ። ኧረ ምን ነገር የለውም። ያ ነገር አለ ምናምን የተባባልነው እንዴ። አሁን ከዚህ እኔ ካዘጋጀሁልሽ ፕሮግራም በኋላ ወይንሽን ቀምቅመሽ ምንድን ነው የምታደርጉት? እነሱ ጋር ሄዳችሁ ከእነሱ ጋር ሄደን እንዝናናለን። ትምህርታዊ የሆነ ቁም ነገር እያስጨበጥን ትምህርታዊ የሆነ ነገር እናደርጋለን። እንዳስጨነቀቁ እንደው የሚያደርጉትን ያው መቼስ እንዴ ምንም አናደርግም። በቃ እንበላለን እንጠጣለን። ጋይስ ሌላ ምን ይፈጠራላችሁ ነው? መብላት ማምጣትማ ኮንሱ ታድርጊ ነው ትላለች ተጨለሽ። እኔ እዚህ ቤት ምግባቸው ብዙም ከእነሱ ጋር ቢሆን እንዴ አሁን ወዷል ብለሽ ወዷል እና እንዴ አብርዬ አብርሺ ወይ አባቴ ወይ በመዳን እንዳይበተኝ እግዚአብሔር እንዳይነካኝ እንዳናነካኝ እግዚአብሔር እንዴ ሰላም እንደዚህ ነው ሰው አይደለም። አብርሽ ደህና ነሽ? እንዴት ነው? ደህና ነሽ? ለነጀበጀብኩ እግዚአብሔር በዚህ ሰልፍ አይልበላችሁ። ሰላም እንዴት ነው? እንዴት ነው ፕሮግራሙ? ምናምን ስትለኝ ቅድም አገኛት ይርክ ነው ምናምን ስትለኝ ትላንት ያው እንግዲህ በጣም እንደተጸጸትን ንገራት። ልክ ነው። አይ የእናንተ አመጣጥ ነው እንጂ እንደዚህ አላሰብንም። በእውነት ፈራችሁ እኮ በጣም ነው የፈራው። ግድ ከዚህ በኋላ ፕራንክ ባደርግም እንደዚህ ነው ምላሽ የሚሆነው። ፕራንክ በጣም ወዶ አይ ቤተሰብ ጋር ከዚህ አሁን እኮ የእናንተ የከፈው ትንሽ ቤተሰብ ጋር ምናምን ትንሽ ይከብዳል። እንደዚህ ኖርማል ነው እሱ ኖርማል። ግን ቤት ጋር ቤተሰቡ እንደዚህ አይነት ነገር ትንሽ ከባድ ነው። አይና ለዛ አዎ ይከብዳል። እኔ ራሱ አሁን አሰብኩት በቃ በፊት እንደዚህ ነው ፕራንክ የምንደራረገው። ተጣጣሰን ተመስገን ተረዳችን። ፋይናሊ ተረዳችን ጋይስ። እኔ በደንብ ይቅርታ ሳንጠያይቅ ሌላ ጊዜ አይ ቸኩያለሁ። እንዴት አየው ግን ፕሮግራሙ? አሪፍ ነው። አዋም ሰጥቶኛል። በጣም ቆንጆ። እዚህ ውስጥ ምን እንዳለ አለ ለይቅርታ ብቻ ነው። አይ ሌላ ነገር አይደለም። ሌላ ነገር አይደለም። በቃ ንገረኝ አብሪ። ወጉዳ ፈራችሁ። አሁንም እንኳን አላመነችውም አብሪሽ። የውሸት ነው ራሱ ሳኩለት። አይ በጣም አሪፍ ሰው ነው። በእውነት በጣም አሪፍ ሰው ነው። ጌታም በል በእውነት አይ ምን እንደው ተቀያለሽ ሰው ላጸዳዳሽ እንደ አይነት ነገር ልበላሽ ግን ሰርፕራይዝ ነው። አልጠበቀውም እንደዚህ አይነት ነገርና በጣም የደነገጠው ለዛ ነው በእውነት። ከዚህም በኋላ እንግዲህ ጋይስ የአቡ ፕራንክ አልደረግም እያለ ነው። ምን ትላላችሁ እናንተ? ኮሜንት ላይ አሳውቁኝ። እኔ በፕራንክ ነው እንግዲህ በደንብ የምታውቁኝ እና ፕራንክ ስሰራው ምናምን እየደበረው ነው። ፕራንክ ይቅርብኝ አይመስላችሁም? ይቅርብኝ። ከዚህም በኋላ ታዲያ እናንተ አብረን ላንገናኝ ነው ላንሰራ ነው? ለምን አለ እኮ ፊልም ገና ፕሮጀክት ፊልሙን ረሳሽ ነው እንጂ ይሄን ሶስት ቪዲዮ ሰራ ጋይስ ፊልሙን በቃ እርስት እንጂ ያው ፊልም እስኪወጣ ያለውን ፕሮሰስ ታውቁታላችሁ። አመትና ከዛ በላይ ይፈጃል። ኤዲቲንግ አለ፣ ማጥናት አለብን፣ ከዛ ቀረጻ ታይም አለ ምናምን እና አመት ምናምን ይፈጃል። እስከዛ ድረስ ደግሞ እኔና እሱ እንድንገናኝ በፕራንኮች ይቅርብኝ። ፕራንክ ሌላ ፕሮግራም ላይ ከናፈኳችሁ እመጣላችኋለሁ። ግን እንደዚህ ፕራንክ ያደረገች እኔ የምታሳብደኝ ከሆነ ግን ከባድ ነው ጋይስ። የእሷ ደግሞ ፕራንክ አይምጣባችሁ። ኦ ማይ ጋድ። እሺ ጋይስ ለማንኛውም የአቡሌ ያቡ አም ሶሪ እኔ ደግሞ አቡሌ ነው ደስ የሚለኝ በእውነት። ያቡ ይሻልሻል? አቡሌ እኮ ደግሞ ካራክተሩ ነው አምጥቶች ካራክተር ውስጥ ያለውን ያቡን ነው ወደ እኮ ለዛ ነው አቡሌ ብሎ ያቡ የሚለው እኮ ሁለቱንም ወዳቸዋለሁ። አቡሌ የሚለው የልጅነትን ያስታውሰኛል። ከድሮ ጀምሮ ነው የማውቀው። የብሶ ክራሽ ነበር ጋይስ ሆነ እንግዲህ without me
ያው ሰው ክራሽ ነበረ እኛ ጋር አብረን በምንሰራበት ታይም እና ነበር የዛኔ ያልኩህ ሳላረጅ በፊት ማለት ነው። አረጀው አሁን ደግሞ ህፃን ነው ምናምን የምትሉት እንደ ይበልጥ ነገር የዘጠኝ ዓመት ምናምን ዲፍረንስ ዳይቨር ነቃል ዘጠኝ ዓመት ፌር አይደለም ዝም ብሎ ትንሽ ንፋስ ነው የሚያበላላል። ተበልጣታለህ። የሁለት ወር የሶስት ወር ዲፍረንስ አለ። አይ 2 ዓመት እበልጥሻለሁ ፎር ሹር እንዴ ያው አሁን እድሜሽን ካጋለጥኩት ከባድ ነው። አንተ 17 አታልፍም። ከፍ አደረግሽው አንቺ ደግሞ ትንሽ ዝቅ አይ ያው ከሁለት ወር ያልኳችሁ እኔ 16 ከምናምን ስለሆንኩ ነው። ይሁን መቼስ ምን ይደረግ እና ቤት ደረሰ። እሺ ጋይሶች እዛ በላለሁ እዛው ልብላ እዚህ በጣም እሺ ወስጄ እንግዲህ እራቷን ግብዝብዝ አድርጌ ወይኗን ጠጥታ እኛ ተፋታን አይባልም፣ ተገላገልን አይባልም ይባላል። አብራችሁ ስለነበራችሁ ከልብ አድርገን እናመሰግናለን። ይሄ የአቡሌ ቤተሰብ ይሄ አቡሌ ዩቲዩብ ቻናል ነው። ሰብስክራይብ ያደረጋችሁ እንደምትጠብቁን እንግዲህ ተስፋ እናደርጋለን። ፍራንክ እንግዲህ ከዚህ በኋላ ቀርቷል ነው የሚለው እሱ። አላመንኩበትም። ሰብስክራይብ ማድረጋችሁን ግን እንዳትረሱ። ወይኔ ሳልሰጣት አቋምጦና ክፈተው ልክፈትላት ወይስ ብቻዋን ትክፈተው? እሺ ብቻዋን ትክፈተው። ከዛ ወይኗ ምናምን ቀስ ብለሽ ክፈሽ። አጓጓቸው። እሺ ቤተሰቦች እንግዲህ የረሳነውን ስታ እንግዲህ ይኸው እጃችን ውስጥ ገብቷል። ምን እንግዲህ እንደተሰጠን አብረን የምናየው ይሆናል። ሌትስ ጎ ጋይስ። አይኔን ጨፍናለሁ። እስከዛ እናንተ ራሱ መጀመሪያ ምን እንደሆነ የምታዩት ዳንዳው ጋይስ ምንድነው? ንገሩኝ ጋይስ ንገሩኝ። ፍራንክ አንሰራራም ብለኸኝ ነበር።